ሰፊው ዓለም ሊቀበልህ በር ላይ ቆመሃል። የጉዞህ መጀመሪያ ላይ ስትሆን የምመኝልህን ጥቂት እውነት አድምጠኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሂኮ ዩቲዩብ ቤተሰቦች እንደምን አላችሁ? እኔ ያለው አልሐምዱሊላህ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ ለየት ባለ ቪዲዮ መጥቻለሁኝ። የዛሬ ቪዲዮ ለየት የሚያደርገው ቪዲዮ ለመስራት ሀሳብ ኑሯችሁ ነገር ግን የምትሰሩበትን ቪዲዮ በካሜራ መውጣት የማትፈልጉ ከሆነ እንዲሁም ደግሞ መስራት የምትፈልጉት ሀሳብ ላይኖራችሁ ይችላል እና እንዴት ነው ለዩቲዩብ የሚሆን ቪዲዮዎችን መስራት የምንችለው? ዛሬ እኔ ከምሰራባቸው ከምጠቀምባቸው አፕሊኬሽኖች መካከል ላካፍላችሁና ይጠቅማችኋል ብዬ ስላሰብኩኝ ወደ እናንተ ይዤላችሁ መጣሁኝ። ምንድነው ዩቲዩብ በመሰራበት ጊዜና በካሜራ አልወጣም። እናም የምጠቀማቸው አፕሊኬሽኖች ኤአይ ነው። ኤአይ አሁን ላይ ለማንኛውም ነገር አገልግሎት የሚውል ሆኗልና እና ሁለት አፕሊኬሽኖች ነው አብዛኛው ጊዜ የምጠቀመው። እነሱም ጀመናይና እዚህ ጋር ጀመናይና ቻት ጂፒቲ ነው ሁለተኛው። እነሱን በመጠቀም መጀመሪያ ሀሳብ ካለኝ ሀሳቤን ለጀመናይ ብዙ ጊዜ አማርኛን ቶሎ የመረዳት እንዲሁም ደግሞ አማርኛችንን የምንጠይቀውን ጥያቄ ግልጽ አድርጎ ያብራራልናል። ቻት ጂፒቲ ለየት የሚያደርገው በእንግሊዘኛ ነው የበለጠ ለማብራራት የሚመቸው ማለት ነው። መጀመሪያ ቪዲዮውን ሀሳብ ሊኖራችሁ ይገባል። የምትሰሩት ሀሳባችሁን ለጀመናይ ወይም ለቻት ጂፒቲ ትነግሩታላችሁ። አንድ ርዕስ ትሰጡትና በዛ ነገር ላይ እንዲያብራራላችሁ ወይንም ደግሞ የምትሰሩት ከፈለጋችሁ የልጆች እንዲሁም ደግሞ አስተማሪ የሆኑ ትምህርት አዘሎች ቪዲዮ ልትሰሩ ትችላላችሁና መጀመሪያ ሀሳባችሁን ለጀመናይ ትነግሩታላችሁ። አሁን ጀመናይ ውስጥ ገብቻለሁኝ። አብረን እየሰራን እንየው ብዬ ገና ሀሳቡንም እናንተ ጋር አብረን እንጽፋለን። ለምሳሌ እዚህ ጋር ነው መጻፍ የምትፈልጉትን ነገር ሀሳባችሁን የምትጽፉት ማለት ነው። ለምሳሌ ምን ብለን እንስጣው? እናት ለልጇ ከር ያለባት ምክሮች በትረካ መልክ አዘጋጅልኝ ልበለው። እናት ለልጇ ቆንጆ ምክር የሚገልጽ ቆንጆ ምክር ስትመክር እንበለው። የሚገልጽ ትረካ ጻፍልኝ፣ ግልጽ እንዲሁም ለሰዎች የሚያስተምር። ምክንያቱም እዚህ ጋር ሀሳባችንን ስንነግረው እንደምንፈልገው አድርጎ መልሱን እንዲሰጠን እኛ ማብራራት አለብን ማለት ነው እና አብራርተን ነው መንገር ያለብን። ስለዚህ እዚህ ጋር እንደምታዩት ሰጥቻለሁኝ። ከዛ በትረካ መልክ እንዲጽፍልኝ ሰጠሁት፣ ሀሳቡን እኔ ሰጠሁት ማለት ነው። ከዛ ርዕስ አውጥቶ አመጣልኝ። የህይወት ጎዳና መብራት አለው ርዕሱን። ትረካውን በምታዩት መልኩ አዘጋጅቶልናል። እንደምታዩት ግልጽ አድርጎ ለይቶ ሰጥቶናል። ከዚህ ውስጥ ምንድነው ሰዎቹን በፎቶ ወይም ደግሞ ትረካውን መጀመሪያ በቪዲዮ እንዲገልጽልን ተጻፈውን ጽሁፉን ሴሌክት እናደርገዋለን ማለት ነው። በእጃችን እንደዚህ በመጫን የምንፈልገውን ያክል ይዘን ወደ ታች እንሄዳለን። ቀስቱን እንደዚህ አድርገን ከፍለን እንሰጠዋለን ማለት ነው። ስለዚህ ከሰጠነ በኋላ ኮፒ እንልና የሰጠንን ግን መጀመሪያ ማየት ያለብን እዚህ ጋር ማንበብ አለብን፣ በደንብ ማንበብ አለብን። ሊሳሳት ይችላልና እሱ የሰጠን ትክክል ነው ብለን ብቻ መውሰድ የለብንም። የምንፈልገው ነው ወይ ሀሳባችንን ይገልጽልናል ወይ ብለን የምንፈልገውን በደንብ ማንበብ አለብን፣ ማጥናት አለብን። ከዛ በኋላ የፈለግነውን ሀሳብ ይገልጻል ብለን ካመንበት መርጠን የምንሰጠው እና ለምሳሌ ይሄንን አንዱን ፓርት መረጥኩኝ ለእናንተ ለማሳየት ያክል ስለሆነ አንዱን መርጥና መልሼ እዚህ መጻፊያው ቦታ ላይ እሄዳለሁ። ኮፒ ያደረኩትን ስጫነው መጥቶልኛል። እዚህ ጋር የፕላስ ምልክቷ ትታያቸዋለች አይደለ? ፕላስ ምልክቷ ላይ እንጫንና ኢሜጅ ወይም ደግሞ ቪዲዮ የሚል ይመጣልናል። እስኪ መጀመሪያ በኢሜጅ እንዲሰጠን ታሪኩን ካራክተሩ እንዲሰጠን በፎቶ አዘዝ ነው ማለት ነው። ሰርች እያደረገልን ነው።
ከላይ በጽሁፍ የሰጠነውም እዚህ ጋር መጣልን። አያምርም? ደስ የሚል ፎቶ። ከዛ ሴቭ እናደርገዋለን። ሴቭ የሚለውን እንጫናለን ማለት ነው። ከዛ አሁን መጀመሪያ የምንሰራው ሀሳብ እንደነገርኳችሁ በፎቶ ነው ወይንስ በቪዲዮ የሚለውን መምረጥ አለብን። እዚህ ጋር ጀመናይ እና ቻትጂፒቲ በቀን ውስጥ እስከ 3 ቪዲዮ ድረስ ይሰጡናል። እስከ 3 ቪዲዮ ግን ደግሞ 10 ሰከንድ፣ አንዱ ቪዲዮ 10 ሰከንድ ነው የሚሰጠን። እንግዲህ ሙሉ ቪዲዮ መስራት ከፈለግ ሙሉ ትረካውን በቪዲዮ መልክ እንዲዘጋጅልን ከፈለግ በአንድ ቀን ሊጨርስልን አይችልም። ወይም ደግሞ የተለያየ አካውንት የተለያየ ስልክ እየቀያየር መሞከርና ቪዲዮ ማውረድ እንችላለን ማለት ነው። አሁን እኔ እዚህ ጋር የጠየኩት በፎቶ ነው። ከላይ ያለውን እንትን ለምሳሌ ቴዎድሮስ አሁን ወደ ወጣትነት እድሜው እየተሸጋገረ ነው። የእድሜው መግፋትና የጉርምስና መንፈስ አንዳንዴ አቻክሎታል። ፈተናዎችን በዙሪያው መታየት ጀመሩ። አንድ ቀን ማምሻውን ፀሐይ ስትጠልቅ የቤቷን በር ከፈት አድርጋ ውጩን እያየች ሳለ ቴዎድሮስ ፊት ላይ የጭንቀትና የጥድፊያ ጥላ አየችበት። አጠገቧ ጠርታ ባዘጋጀችው የእንጨት ወንበር ላይ አስቀመጠችውና በእርጋታ እጁን ጨበጠችው ይላል። አሁን ምንድነው በፎቶ የገለጸልን? ከላይ የሰጠሁትን ከላይ አሁን ያነበብኩላችሁን ታሪክ ነው ማለት ነው። እና እስኪ በቪዲዮ እኔ ደግሞ በቪዲዮ እንዴት ነው ይህንን እንዲያወሩ የምናደርገው ብለን ስናስብ ደግሞ መልሰን እዚህ ውስጥ እንገባለን። እዚህ መጻፊያ ውስጥ እንገባለን። አሁን ያወረድኩትን ፎቶ ሴቭ አድርጌዋለሁና ፕላስ ምልክቷን ስጫን እዚህ የሚያስመርጡ ይመጣሉ። ፎቶ ጋላሪ ውስጥ እንገባለን ማለት ነው። ከዛም አውርዶልናል። እዚህ እንደምታዩት ፎቶውን እንመርጥና ደን የሚለውን እዚህ ጋር መተን ሴሌክት ካደረግን በኋላ ደን የሚለውን እንጫናለን። ሰርች አድርጎ ፎቶን አመጣለን። እንዲሰራለን ወይም ንግግራቸውን የምንፈልገው ደግሞ ምን እንዲያወሩ ነው የምትፈልጉት? እዚህ ጋር ዲስክራይብ ዩር ኢሜጅ ይላል። ሰዎቹ ምን አይነት ንግግር ነው እንዲነጋገሩ የምንፈልገው? ከላይ ለምሳሌ እስኪ ሴትዮዋ ልጁን ሲመክሩት ያለ ንግግር ካለ እኔውና ምሳሌ ላሳያችሁ። ከላይ ለምሳሌ ምን ይላል መሰላችሁ? ልጄ ቴዎድሮስ ሆይ ዛሬ ሰፊው ዓለም ሊቀበልህ በር ላይ ቆመሃል። የጉዞ መጀመሪያ ላይ ስትሆን መብራት እንዲሆን የምመኝልህን ጥቂት እውነት አድምጠኝ ይላል። ይህንን ለምሳሌ ሴሌክት እናድርገው። እንዳልኳችሁ በእጃችሁ ይዛችሁ ሙሉን ታጠቅሯላችሁ። ከዛም በኋላ ኮፒ የሚለውን ትጫኑና ትሄዳላችሁ ማለት ነው። እዚህ ልጽፉት የነበረው ላይ ኮፒ ያደረጋችሁትን መልሳችሁ እዚህ ጋር መጥቷል። ስትጫኑት መጣ የሴትዮዋ ንግግር። ፕላስ ምልክት ውስጥ ስታዩ ቪዲዮ ኢሜጅ የሚለው አሉ። እዚህ ጋር የተደረደሩ በፎቶ እንዲወጣላችሁ የምፈልጉ ከሆነ ጽሁፉን የሰጣችሁትን ኢሜጅ የሚለውን ነው የምትጫኑት ብያቸዋለሁኝ። ወይም ደግሞ በራሳችሁ መጻፍ ትችላላችሁ። እዚህ ጋር ትጨምሩበታላችሁ በቪዲዮ እሺ በቪዲዮ ግለጽልኝ ብዬ ሰጠዋለሁ ማለት ነው። እንደምታዩት ከዛ እንልክለታለን። እዚህ ጋር ሰርች እያደረገ ነው። ከ3 ጊዜ በላይ እንዳልኳችሁ ሊሰጠን አይችልም። በቀን ውስጥ እስከ 3 ቪዲዮ ብቻ ነው የሚሰጠን። አንዱ ቪዲዮ ደግሞ እስከ 10 ሰከንድ ብቻ ነው የሚቆየው። እነዚህን ቪዲዮዎች ነው በኋላ ላይ አገጣጥማችሁ ዩቲዩብ ላይ ሙሉ ቪዲዮ መስራት የምትችሉት። እንዲሁም ደግሞ እንዳልኳችሁ ታሪኩን እየመረጣችሁ በነገርኳችሁ መሰረት መጀመሪያ ሀሳቡን ከሰጣችሁት በኋላ ያንን ሀሳብ ቆንጆ አድርጎ ከጻፈላችሁ በደንብ ታዩታላችሁ። ከዛም እሱን ያያችሁትን ደግሞ በፎቶ እንዲቀይርላችሁ እያንዳንዱን ጽሁፍ እንደ በእጃችሁ እንትን ያላችሁ እየመረጣችሁ ሰርች ማድረጊያው ላይ የሰጣችሁት በፎቶ እንዲሰጣችሁ ታደርጋላችሁ። እና አሁን ሰርች እያደረገ ነው። እዚህ እንደምታዩት ቪዲዮውን ጀነሬት እያደረገልን ነው። እንጠብቀዋለን። ቻትጂፒቲም እንደዚሁ ይሰጠናል ቪዲዮም።
ግን እኔ የምጠቀመው ብዙ ጊዜና አማርኛን በደንብ የሚረዳኝ ልጄ አማርኛን በደንብ የሚያብራራው ጀመናይ ነው የሚመቸኝና ለጊዜው እሱ ነው ማሳያችሁ። እሺ ቪዲዮ ወርዶልናል እናዳምጣለን። ልጄ ቴዎድሮስ ሆይ ዛሬ ሰፊው ዓለም ሊቀበልህ በር ላይ ቆመሃል። የጉዞ መጀመሪያ ላይ ስትሆን የምመኝልህን ጥቂት እውነት አድምጠኝ። የሚጠቅማችሁ ብዙ እንደተማራችሁበት ተስፋ አደርጋለሁ። እኔ አሁን በጀመናይ ብቻ ነው ያሳያችሁ። ቻትጂቢቲም እንደዚሁ የፈለጋችሁትን ነገር መስጠት ትችላላችሁ። ቻትጂቢቲ ላይ አልሰራላችሁ ያለውን ነገርም ጀመናይ ላይ እንዲሁም ደግሞ ጀመናይ ላይ አልሰራ ያለውን ነገር ከቻትጂቢቲ ላይ ገብታችሁ ቪዲዮአችሁን በአማረ መልኩ እናንተ ካሜራ ላይ ሳትወጡ ሀሳቡ ኑሯችሁ ደግሞ እንዴት ነው የምሰራውስ፣ እንዴት ነው ካሜራ ላይ መውጣት አልችልም ግን ደግሞ እንዴት ለስራ ብላችሁ ጥያቄ ለሆነባችሁ መልስ ይሆናል ብዬ አስባለሁ። እንግዲህ ብዙ እንደተማራችሁ ተስፋ አደርጋለሁ፣ እንደተጠቀማችሁበት። ቀጣይ ቪዲዮ ላይ ደግሞ ስለ ተምኔል አሰራር አሳያችኋለሁ። እንደዚሁ ኤአይን በመጠቀም የተለያዩ ደስ የሚሉ ተምኔሎችን ለምሳሌ ይህን የምታዩትን ተምኔል ኤአይን ተጠቅሜ ነገር ግን ኤአይ ደግሞ የምትሰጡትን ወይም የምትፈልጉትን ነገር ካልሰራላችሁስ እንዴት ነው በራሳችን ጨምረን ማስተካከልና የምንፈልገውን ዲዛይን እንዲሰጠን የምናደርገው ሚለውን በቀጣይ ቪዲዮ እመነግራችሁ ይሆናል ማለት ነው። እንደተማራችሁበት ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ስለነበረ ቆይታ ከልብ እያመሰገንኩ በዚሁ አበቃለሁ።